ጦርነቱ በከፍተኛ ሁኔታ እየተባባሰና ለ9 ተከታታይ ቀናት በቀጠለበት በአሁኑ ሰዓት 14 የአሜሪካ ነዳጅ መሙያ የሚያገለግሉ ወይም አየር ላይ ጀቶችን ነዳጅ እንዲሞሉ የሚያደርጉ ወታደራዊ አይሮፕላኖች 14ቱ እስራኤል መግባታቸው ተሰምቷል። እነዚህ ተጨማሪ 14 የአሜሪካ ነዳጅ መሙያ አይሮፕላኖች ወይም ሪፊሊንግ ኤርክራፍቶች እስራኤል መግባታቸው በተዘገበበት ወቅት ደግሞ ዋሽንግተን በአጠቃላይ እስከ 100 የሚደርሱ ተመሳሳይ አይሮፕላኖችን በእስራኤል ወታደራዊ ካምፖችና በራሞን አየር ማረፊያ ለማሰማራት ስለማቀዷ ተሰምቷል። ከነዚህ ሪፊሊንግ ኤርክራፍቶች ባሻገር ደግሞ የተለያዩ F-16 እና F-35ን የመሳሰሉ ዘመናዊ የላቁ የጦር ጀቶችም ወደ መካከለኛው ምስራቅ እያሰማራች ስለመሆኑ ከጀርመን አካባቢ ከዩኬ ዙሪያ ወደ መካከለኛው ምስራቅ እያሰማራች ስለመሆኑ አሜሪካ የሚያሳዩ መረጃዎች እየወጡ ይገኛሉ። ይህም ጦርነቱ በከፍተኛ ሁኔታ ተጠናክሮ ሊቀጥል የሚችልበት እድል ግልጽ ስለመሆኑ አመላካች ሆኗል። የግዙፍ ስምሪት የአሜሪካ ጦር በኢራን ላይ የሚያደርገውን የአየር ጥቃት በከፍተኛ ደረጃ ለማስፋትና ለረጅም ጊዜ ለማስቀጠል የሚያስችለውን ዝግጅት እያደረገ መሆኑን አመላካች ተደርጎ ነው የተወሰደው። እነዚህ አየር ላይ ነዳጅ ለመቅዳት የሚያገለግሉት አይሮፕላኖች ፋይዳ ተዋጊ ጀቶች በአየር ላይ ያሉ ነዳጅ እንዲቀዱ ማድረግ ነው ዋነኛው ስራቸው። ይህ ደግሞ ምንን ያስገኛል፣ ምንን አቅም ይሰጣል ከተባለ አሜሪካና እስራኤል ተዋጊ አይሮፕላኖቻቸው ርቀት ሳይገድባቸው በኢራን ዋና ምድር ላይ የሚገኙ ስትራቴጂካዊ የኒውክሌርና የወታደራዊ ተቋማትን በነጻነት ደጋግመው እንዲመቱ ነው በር የሚከፍትላቸው። ይህም በቀጣይ ቀናት ሊከሰት የሚችለው የጦርነት ስፋትና ጥልቀት በእጅጉ ይጨምረዋል ተብሎ ነው የሚጠበቀው። ባሳለፍነው ወር በፓኪስታን አጋዥነት በአሜሪካና በኢራን መካከል ውጥረት ለማርገብ ተደርሶ የነበረው የመግባቢያ ስምምነት ወይም MOU ባለፈው ሳምንት በሆርሙዝ ሰርጥ ላይ በድጋሚ በተነሳ ግጭት መፍረሱ ወይም ሙሉ በሙሉ በሚባል ደረጃ መፍረሱ ተከትሎ ይህ አዲስ ወታደራዊ አይሮፕላኖች ስምሪት ዲፕሎማሲው አክስሞ ከፍተኛ መጠን ያለው ወታደራዊ ግብግብ እንደሚቀጥል ያረጋገጠ ክስተት ነው የሆነው። ከዚህ ባሻገር እስራኤል አየር ኃይል ምንጮች እየገለጹት እንዳሉት ከሆነ አሜሪካ በኢራን ላይ የምታደርገውን ጥቃት ይበልጥ ካጠናከረች ተጨማሪ የነዳጅ ጫኝ ወይም ነዳጅ መሙያ አይሮፕላኖች ወደ እስራኤል ቤንጎሪዮን አየር ማረፊያ ጭምር መግባታቸው ይቀጥላሉ ሲሉ ነው የተደመጡ። በአሁኑ ወቅት በአየር ማረፊያው 33 አይሮፕላኖች እንደሚገኙ ተጠቁሟል። የአሜሪካ ንብረትነት ያላቸው አይሮፕላኖች ማለት ነው። ይህ የጦር መሳሪያ ክምችት የአሜሪካና እስራኤል ጥምር ኃይል ለከፍተኛ ጦርነት ወይም ፉል ስኬል ተብሎ ሊገለጽ ለሚችል ጦርነት ዝግጁ እየሆነ ስለመሆኑ ለኢራን ግልጽ መልእክት ነው የሚያስተላልፈው። በዚህ መሰረት ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን በእለቱ የፖድካስት መሰናዷችን የነዚህ አይሮፕላኖች ስምሪት ጦርነቱ ተጠናክሮ የሚቀጥል መሆኑ አመላካች ስለመሆኑ እናነሳለን። ግልጽ ስለሆነ ማለት ነው። እነዚህ ነዳጅ መሙያ አይሮፕላኖች በእስራኤል ምድር መገኘት እስራኤልን የኢራን ሚሳኤሎች ኢላማ አያደርጋትም ወይ የሚለውን ቁልፍ ጥያቄ እናነሳለን። ለምን እስከዚህ ሰዓት ድረስ ባለፉት 9 ቀናት የጦርነት ሂደት ላይ እስራኤል ከዚህ ጦርነት ተገላ አታጠቃም አትጠቃምምና ገለልተኛ ሆና ነው የቆየችው እስካሁንና እነዚህ አይሮፕላኖች በእስራኤል ምድር ሰፍሮ ከእስራኤል ምድር እየተነሱ ጀቶችን ነዳጅ የሚያቀብሉ ወይም በጦርነቱ ላይ ቀጥተኛ የሆነ ተሳትፎ ለማድረግ የሚሰሩ ከሆነ ግን በቀጥታ እስራኤልም የኢራን ሚሳኤሎች ኢላማ ልትሆን የምትችልባቸው ድሎች ይፈጠራሉና እነሱም እናነሳለን። ይህ ከሆነስ ኢራን ምን አይነት ያጸፋ እርምጃን ለመውሰድ ትችላለች? ጀነራሎቿስ ምን እያሉ ነው ያሉት? የሚሉትን መረጃዎች እናነሳለን። የኢራን የኻታም አልአንቢያ ሴንትራል ሄድኳርተርስ ጀነራል ወይም ኮማንደር የሆኑት ሜጀር ጀነራል አሊ አብዶላሂ ለአሜሪካ ጥብቅ የሆነ ማስጠንቀቂያን አስተላልፈዋልና ከዛ ጋር አያይዘን እንመለከታችኋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሚ አብራችሁን ቆዩ። በመካከለኛው ምስራቅን የተቀሰቀሰውና መላውን ዓለም በከፍተኛ ስጋት ውስጥ የከተተው ቀውስ ታይቶ በማይታወቅ ፍጥነትና እጅግ አስፈሪ በሆነ ሁኔታ እያገረሸ ባለበት በአሁኑ ወቅት 14 ተጨማሪ የአሜሪካ ነዳጅ መሙያ ወታደራዊ አይሮፕላኖች እስራኤል ስለመግባታቸው በይፋ ተረጋግጧል። የአዲስ ስምሪት ተራ ወይም ልማዳዊ ወታደራዊ ኃይል እንቅስቃሴ ተደርጎ የሚወሰድ አይደለም። ይልቁንም ዋሽንግተን በቀጣይነት በአጠቃላይ እስከ 100 የሚደርሱ ተመሳሳይ ስትራቴጂካዊ የነዳጅ መሙያ አይሮፕላኖችን በእስራኤል የተለያዩ ወታደራዊ ካምፖችና ስልታዊ ጠቀሜታ ባለው የራሞን አየር ማረፊያ ለማሰማራት በከፍተኛ ሚስጥርና ጥንቃቄ ያቀደችውን ግዙፍ ታሪካዊ እቅድ የመጀመሪያው ምዕራፍ ማሳያ ነው። የአሜሪካ ጦር ይፋ ያደረገውና በተግባር ማሳየት የጀመረው ይህ እጅግ ግዙፍ የሆነ የጦር መሳሪያ ስምሪት የዋሽንግተን አስተዳደር ከእስራኤል ጋር በመቀናጀት በኢራን ላይ የሚያደርሰውን የአየር ጥቃት በከፍተኛ ደረጃ ለመጀመር ወይም ለማስፋት የጥቃት አድማሱን ለማሳደግ እንዲሁም ለረጅም ጊዜ ያለምንም መስተዋጎል ለማስቀጠል የሚያስችለውን ሁለገብ ዝግጅት እያደረገ መሆኑን በግልጽ ያሳያል። በአሁኑ ወቅት በቤንጎሪዮን ዓለም አቀፍ አየር ማረፊያና በተለያዩ የእስራኤል ወታደራዊ ማዕከላት ውስጥ የሚገኙት የዚሁ የአሜሪካ ልዩ እዝ አይሮፕላኖች አጠቃላይ ቁጥርም
+3 የደረሰ ሲሆን ይህ ታይቶ የማይታወቅ የጦር መሳሪያና የቴክኖሎጂ ክምችትም በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ከመቀየሩም በላይ ውጥረቱን ወደ ለየለትና ወደማይመለስ ሙሉ የጦር አውድማነት እያሸጋገረው ይገኛል። የእነዚህን አይሮፕላኖች ወደ ቀጠናው የማስገባቱ ውሳኔ የተላለፈው በቀጠናዊ የኃይል አስተላለፍ ውስጥ ትልቅ የስትራቴጂ ለውጥ መኖሩን በሚያሳይ መልኩ ነው። ዋሽንግተንና ቴልአቪቭ የጋራ ወታደራዊ እቅዶቻቸውን ወደ ተግባር ለመቀየር ከመቼውም ጊዜ በላይ ዝግጁ መሆናቸውን በዚህ ስምሪት በግልጽ አሳይቷል። በአሁኑ ጊዜ ደግሞ በጦር ግንባሮች አካባቢ የሚስተዋሉን ከፍተኛ መነቃቃትና የወታደራዊ መዋቅሮች መገጣጠም ቀጠናው ሊያስተናግዱ የሚችለውን ታላቅ ወታደራዊ ፍልሚያ ጥልቀትና ስፋት ፍንጭ የሚሰጥ ነው። ይህ የሎጂስቲክስና የጥቃት ዝግጅት በሁለቱ አጋሮች መካከል ያለውን ስምምነት ይበልጥ ያጠናከረ ከመሆኑም በላይ ለቀጣይ ወታደራዊ እርምጃዎች እንደ ዋነኛ ምሰሶ ሆኖ የሚያገለግል የጦርነት መደላደል መሆኑን በርካታ ዓለም አቀፍ ወታደራዊ ተንታኞች ይስማሙበታል። የጦር መሳሪያ ክምችቱ በየቀኑ እየጨመረ መምጣቱ ደግሞ የአሜሪካና የእስራኤል ጥምረት ለከፍተኛ ጦርነት ቆርጦ መነሳታቸውና ለቴህራን አስተዳደር የሚያስተላልፉት ግልጽ የሚያሻማና የመጨረሻ ማስጠንቀቂያ ተደርጎ ሊወሰድ የሚችል ነው። የእነዚህ ልዩ የነዳጅ መሙያ አይሮፕላኖች ዋነኛ ስልታዊ ፋይዳና ወታደራዊ ምስጢር እጅግ ዘመናዊ የሆኑት ተዋጊ ጀቶች ወደ መሬት ሳይወርዱና ሞተራቸውን ሳያጠፉ በአየር ላይ ለረጅም ርቀት እየበረሩ እያሉ ቀጥታ ነዳጅ እንዲቀዱ ማስቻል ነው። ይህ ልዩ ወታደራዊ አቅም ደግሞ የአሜሪካና የእስራኤል ስልታዊ ተዋጊ አይሮፕላኖች ከዚህ ቀደም ሲገታቸው የነበረውን የርቀትና የነዳጅ እጥረት ገደብ ሙሉ በሙሉ የሚያስቀርና መስመሩን ክፍት የሚያደርግ የቴክኖሎጂ የበላይነትን የሚያጎናጽፍ ነው። እዚህ አስፈሪ ስልታዊ አቅም ምክንያት መጪው የአየር ኃይል ስምሪት በኢራን ዋና ምድር ላይ እጅግ ርቀውና ተደብቀው ወደ ተገነቡት የኒውክሌር ማዕከላትና ዋና ስትራቴጂካዊ ወታደራዊ ተቋማት ድረስ በቀጥታ በመጓዝ ምንም አይነት የርቀት ስጋት ሳይኖርባቸው በተደጋጋሚ በነጻነትና በከፍተኛ አጥፊ የማጥቃት አቅም ሰፊ የጦርነት በርን ይከፍታል። በቀጣዮቹ ጥቂት ሳምንታት ውስጥ በቀጠናው ላይ ሊከሰት የሚችለው የጦርነት ስፋት ጥልቀትና የጥፋት መጠን ምን ያህል አስከፊና ታሪካዊ ሊሆን እንደሚችል ከወዲሁ በጥናትና በወታደራዊ ስሌት መገመት የሚቻለው ሁለቱ ጥምር ኃይሎች ባዘጋጁት በዚህ አየር ላይ የነዳጅ ስሌት ስኬትና ርቀት ስትራቴጂ ላይ በተመሰረተው አዲሱ እቅዳቸው ላይ ብቻ ነው። የእነዚህ በአየር ላይ ነዳጅን መቅዳት የሚያስችሉ አይሮፕላኖች ሚና በዘመናዊ ጦርነት ውስጥ እጅግ የላቀ ቦታ የሚሰጠው መሆኑ ይታወቃል። ተዋጊ ጀቶቹ ከተነሱበት ማዕከል ርቀው በሚጓዙበት ጊዜ ማቸውን የነዳጅ እጥረትን በመቅረፍ የጥቃት ርቀታቸውን በብዙ 100 ኪሎ ሜትሮች እንዲያራዝሙ ያስችላቸዋል። ይህ ማለት ደግሞ እንዴት መሰላችሁ? የእስራኤል አየር ኃይል ተዋጊዎች ከዚህ ቀደም ሊደርሱባቸው ማይችሉ የነበሩ ኢራን እምብርት የሆኑ ወታደራዊና ስልታዊ ይዞታዎች ያለምንም የቴክኒክ ጋሬጣ ደጋግመው ለመምታት የሚያስችሉ ሙሉ ነጻነትን ይሰጣቸዋል ማለት ነው። በተመሳዩ ለአሜሪካ አየር ኃይልም ማለት ነው። የስልታዊ ዝግጅት የጥቃቱን ቀጣይነት የሚያረጋግጥ ከመሆኑም በላይ የጠላትን የአየር መከላከያ መዋቅር ሙሉ በሙሉ ለማውደም የሚያስችሉ ረጅም ሰዓታትን በአየር ላይ የመቆየት አቅምንም ይፈጥራል። የረጅም ርቀት የአየር ዘመቻን በስኬት ለመምራት እንዲህ ያሉ የሎጂስቲክስ አይሮፕላኖች መኖራቸው ወሳኝ መሆኑ ደግሞ ዋሽንግተን ይህንን ግዙፍ ስምሪት በአጭር ጊዜ ውስጥ ለማጠናቀቅ ከፍተኛ ጥረት እያደረገች መሆኑ ያሳያል። ከዚህ በተጨማሪ የእርምጃ በቀጠናው ውስጥ ሊፈጠር የሚችለውን ሁለንተናዊ ኃይል ፍልሚያም ትልቅ የመነሻ ምዕራፍ ሆኖ ያገለግላል። የአይሮፕላኖቹ ብዛት በእስራኤል ምድር ላይ መገኘት ለቀጣይ ጥቃቶች አስተማማኝ መሰረት የሚጥል ሲሆን የሎጂስቲክስና የአቅርቦት መስመሮችም በማቀናጀት ረገድም የአሜሪካ ማዕከላዊ እዝ ከእስራኤል መከላከያ ኃይል ጋር ያለውን ትብብር ወደ አዲስ የታሪክ ምዕራፍ ያሸጋግረዋል። የጦርነት አይሮፕላኖቹ በየደቂቃው በሚሰላ ወታደራዊ መርሃ ግብር መሰረት እንቅስቃሴያቸውን እያፋጠኑ ባሉበት በዚህ ሰዓት የዝግጅት በቀጠናው ላይ ሊያንዣብብ ለሚችለው የለየለት ሙሉ የጦርነት ደመና ዋነኛ ማሳያ ነው። ዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ስጋትና በቅርብ እየተከታተሉ በሚገኝበት በዚህ ወቅት ይህ የ14ቱ አይሮፕላኖች ስምሪትና በቀጣይም እስከ 100 የሚደርሱ የማስተማራቱ እቅድ መጪው ጊዜ የዲፕሎማሲ ሳይሆን የኃይል መለካከያ መድረክ እንደሚሆን በግልጽ የሚያሳይ ነው። ባለፈው ወር በፓኪስታን አጋዥነትና ሸማጋይነት በአሜሪካና በኢራን መካከል ውጥረትን ለማርገብ ተደርሶ የነበረው ታሪካዊ የመግባቢያ ስምምነት አሁን ሙሉ በሙሉ በሚባል ደረጃ መፍረሱ ታውቋል። የዲፕሎማሲያዊ ጥረት ሊከሽፍ የቻለው ደግሞ ባለፈው ሳምንት በዓለም አቀፉ የንግድ መስመር በሆርሙዝ ባህረ ሰላጤ ላይ በድጋሚ የተቀሰቀሰው ከፍተኛ ወታደራዊ ግጭት ምክንያት እንደሆነ ይታወቃል። በባህረ ሰላጤው ላይ የተመዘገበው አዲሱ ግጭት በሁለቱ ኃያላን መካከል የነበረውን ጥቂት የሰላም ተስፋ ያጨለመ ሲሆን የአውሮፕላኖቹ አዲስ ስምሪት ደግሞ ዲፕሎማሲው ሙሉ በሙሉ መክሰሙና ከፍተኛ መጠን ያለው ወታደራዊ ግብግብ በአስገዳጅ ሁኔታ እንደሚቀጥል ያረጋገጠ ክስተት ተደርጎ ተወስዷል። ይህ በፓኪስታን ተቀርጾ የነበረው የመግባቢያ ስምምነት በቀጠናው ላይ የረጅም ጊዜ ሰላምና መረጋጋትን ለማስፈን የታለመ ትልቅ የዲፕሎማሲ ምዕራፍ ተደርጎ ተወስዶ የነበረ ቢሆንም የሆርሙዝ ባህረ ሰላጤ ቀውስ ግን ሁሉንም የሰላም ስሌቶች በአጭር ጊዜ ውስጥ አክሽፏቸዋል። ሁለቱ ወገኖች በንግግር ጠረጴዛ ዙሪያ የደረሱባቸው ስምምነቶች በተግባር መሬት ሳይረግጡ መቅረታቸው ደግሞ በቀጠናው ባሉ ኃያላን መካከል ያለውን አለመተማመን ይበልጥ ያወሳሰበው ነው። የዲፕሎማሲው መድረክ ለአጭር ጊዜም ቢሆን የፈጠረው ተስፋ አሁን ላይ ቦታውን ሙሉ በሙሉ ለጦር መሳሪያ ዝግጅትና ለከፍተኛ ወታደራዊ ንቅናቄ አሳልፎ ሰጥቷል። የሆርሙዝ ባህረ ሰላጤ መታወክ ቀጠናዊ ብቻ ሳይሆን መላውን የዓለም ኢኮኖሚና የነዳጅ አቅርቦትን አደጋ ላይ የሚጥል በመሆኑ ደግሞ ዋሽንግተንና ቴህራን ወደ ቀጥተኛ ወታደራዊ ፍልሚያ እንዲገቡ ዋነኛ መንስኤ ሆኗል። ዲፕሎማሲው ቦታውን ለጦር መሳሪያ ድምፅ አሳልፎ በሰጠበት በዚህ ሰዓት ወታደራዊ ስልቶች ከንግግር ጠረጴዛዎች በላይ የበላይነትን ይዟል።
ብሏል። የአዲስ ምሪት የሚያሳየው ሁለቱም ወገኖች ከስምምነት ይልቅ ወደ ግልጽ ጦርነት መቃረባቸውና የፓኪስታን ጥረት ፍሬ ሳይሰጥ መቅረቱ ነው። ዓለም አቀፉ የንግድ መስመር የሚገኝበት ስትራቴጂካዊ ባህረ ሰላጤ አሁን ላይ የኃይል መለኪያ የጦር አውድማ በመሆኑ ማንኛውም ወታደራዊ ስህተት በቀጥታ ወደ ዓለም አቀፍ ቀውስ ሊያመራ የሚችልበት እጅግ ጠባብ መስመር ሆኖ ነው የሚያገለግለው። አሜሪካ በእስራኤል በኩል የምታሳየውን አዲስ ወታደራዊ የአውሮፕላኖች ስምሪት የዲፕሎማሲው ሙሉ ማክተምና ወደፊት ሊመጣ ለሚችለው ከፍተኛ መጠን ያለው ወታደራዊ ግብግብ ሀገሪቱ ቆርጣ መነሳቷ ያረጋገጠ ክስተት ነው። ይህ በባህር መስመሩ ላይ የተነሳው ግጭት የሰላም አማራጮችን ያሟጠጠ በመሆኑ በቀጣዮቹ ቀናት የሚወሰዱ እርምጃዎች በሙሉ ወታደራዊ በላይነትን ለማረጋገጥ የሚደረጉ ቀጥተኛ ፍልሚያዎች መሆናቸው አይቀሬን የሚሆነው። ከእስራኤል አየር ኃይል የውስጥ ምንጮችና ወታደራዊ የደህንነት መዋቅሮች የወጡ እጅግ ጥንቃቄ የተሞላባቸው መረጃዎች ደግሞ የሚያመላክቱት አሜሪካ በኢራን ዋና ምድር ላይ የምታደርገውን ሁለንተናዊ የአየር ላይ ጥቃት ይበልጥ በጨመረችና ስልቶቿን ባጠናከረች ቁጥር ተጨማሪ ነዳጅ መሙያ አውሮፕላኖችን ወደ እስራኤል መግባታቸው በምንም አይነት ሁኔታ አያቋርጡም የሚለው ነው። በአሁኑ ሰዓት የቤን ጉሪዮን ዓለም አቀፍ አየር ማረፊያ እንዲሁም ደቡባዊ ስልታዊ ማዕከል የሆነው የራሞን ወታደራዊ አየር እዝ የእነዚህ ልዩ የሎጂስቲክስ እና የጦር አጋዥ አውሮፕላኖች ዋነኛና ግዙፍ ማረፊያ ሆነው ሌሊትና ቀን እየሰሩ ባሉ ወታደራዊ እንቅስቃሴዎች ውስጥ ይገኛሉ። ይህ የጦር መሳሪያ የቴክኖሎጂና የልዩ አውሮፕላኖች ክምችት በከፍተኛ ፍጥነትና ታይቶ በማይታወቅ መጠን መጨመር የአሜሪካና እስራኤል ጥምረት ለከፍተኛ ጦርነትና ለለየለት ሙሉ ቀጠናዊ ፍልሚያ ቆርጦ መነሳቱን ለቴህራን ወታደራዊና ፖለቲካዊ አስተዳደር የሚያስተላልፈው ግልጽ የማያሻማና የመጨረሻ የኃይል መልእክት ተደርጎ ይወሰዳል። እነዚህ ስልታዊ ወታደራዊ አየር ማረፊያዎች አሁን ላይ ተራ የመከላከያ ጋሻ ወይም የአደጋ ጊዜ መጠለያ መሆናቸው አክትሞ የጥቃት መነሻና የስትራቴጂ ማዕከላት እንዲሆኑ ተደርገው በአዲስ መልክ በከፍተኛ ወታደራዊ ምህንድስና እየተዋቀሩ ነው ያሉት። የእስራኤል አየር ኃይል ከአሜሪካው ማዕከላዊ እዝ ወይም ሴንትኮም ጋር በቀጥታ በመቀናጀት የአቅርቦት የነዳጅን ማከማቻና የሎጂስቲክስ መስመሮችን ሙሉ በሙሉ ወደ 100% የዝግጁነት ደረጃን እያመጣ ነው ያለው። የጦርነትና የነዳጅ መሙያ አውሮፕላኖቹ በየደቂቃውና በየሰከንዱ በሚሰላ ጥብቅ ወታደራዊ መርሃ ግብር መሰረት እንቅስቃሴያቸውን እያፋጠኑ የሚገኙም ሲሆን የአጠቃላይ ዝግጅት በቀጠናው ላይ ሊያንዣብብ ለሚችለውና መላውን መካከለኛው ምስራቅ ሊያናውጥ ለሚችለው ታላቅ የአየር ዘመቻ ዋነኛው መደላድል ነው። የአየር ማረፊያዎቹ ዝግጁነት ከቴክኒክ አቅርቦት ባለፈ የሁለቱን አጋሮች የጋራ የመረጃና የኮሙኒኬሽን መዋቅሮችም በአንድ ማዕከል ማስተሳሰርን የያዘ በመሆኑ የጥቃቱ ትዕዛዝ በሚተላለፍበት ቅጽበት ተዋጊ ጀቶች ያለምንም መስተዋጎል ስራቸውን እንዲያከናውኑ ያስችላቸዋል። በቤን ጉሪዮንና በራሞን አካባቢ የሚስተዋለው ይህ ታይቶ የማይታወቅ የጦር አውሮፕላኖች ስምሪት ቀውሱ ከንግግርና ከዲፕሎማሲያዊ ጥረቶች በሙሉ ወጥቶ ወደ ወታደራዊ በላይነት ምዕራፍ መሸጋገሩንም የሚያረጋግጥ ነው። በዚህም ምክንያት የእስራኤል አየር ኃይል ስልታዊ ክፍሎች ከተባባሪው የአሜሪካ ጦር ጋር በመሆን ሊመጣ ለሚችለው ማንኛውም አይነት የኃይል ሚዛን ለውጥና ለአጭርም ሆነ ለረጅም ጊዜ ለሚዘልቅ የአየር ላይ ፍልሚያ ያላቸውን ቁርጠኝነት በተግባር እያሳዩ ይገኛሉ። እነዚህ እጅግ ዘመናዊና ስትራቴጂካዊ የሆኑት የአሜሪካ የነዳጅ መሙያ ወታደራዊ አውሮፕላኖች በእስራኤል ምድር ላይ በብዛት መገኘታቸውና የጦር መሳሪያ ክምችቱ በከፍተኛ ሁኔታ መጨመሩ ደግሞ እስራኤልን የኢራን ዘመናዊ ሚሳኤሎች ቀጥተኛ ዋነኛ ኢላማ እንደሚያደርጋት በርካታ ዓለም አቀፍ ወታደራዊ ተንታኞችና የደህንነት ባለሙያዎች በስፋት ያስጠነቅቃሉ። የኢራን ወታደራዊ ዕቅድ አውጪዎችና ስትራቴጂስቶች የሀገሪቱን ሉዓላዊነት፣ ክብርና ስልታዊ ጥቅሞች ለማስከበር ሲሉ እነዚህ የአሜሪካ አውሮፕላኖች በስፋት የሚገኙባቸውን የአየር ማረፊያዎች በሙሉ በመጀመሪያው የጥቃት ማዕበል መምታት በሚያስችል መልኩ ወታደራዊ መዋቅራቸውን አስተካክለዋል ይላሉ። በተለይም የቤን ጉሪዮን ዓለም አቀፍ አየር ማረፊያና የራሞን ወታደራዊ ማዕከል ለአሜሪካ ጥቃት አጋዥና የሎጂስቲክስ ማድረሻ ማዕከል ሆነው ማገልገላቸውን ከጀመሩ ከኢራን ዋና ምድር ለሚተኮሱና እጅግ አጥፊ ለሆኑ የረጅም ርቀት ባሊስቲክና ክሩዝ ሚሳኤሎች በቀጥታ ተጋላጭ መሆናቸው የማይቀር ሀቅ ነው የሚሆነው። የአዲስ ወታደራዊ ኃይል አሰላለፍ እስራኤልን ከዚህ ቀደም አይታው የማታውቀው ከፍተኛ የደህንነት ስጋትና አደጋ ውስጥ የሚጥላት ሲሆን የአሜሪካ ወታደራዊ ድጋፍ በአንድ በኩል ትልቅ የአየር ላይ ጥቃት አቅምን የሚፈጥርለት ቢሆንም በሌላ በኩል ግን የኢራን ቀጥተኛ የአጸፋ ጥቃት ዋነኛ ሰለባ እንድትሆን ትልቅ በርን የሚከፍት ነው የሚሆነው። የኢራን የረጅም ርቀት የሚሳኤል እዝና የስትራቴጂካዊ ኃይሎች መዋቅር እነዚህን የአየር ማረፊያዎችና ወታደራዊ ማዕከላት ዋነኛ ኮኦርዲኔት ወይም መጋጠሚያ ነጥብ አድርገው በቅንጅት መመዝገባቸው የተሰማም ሲሆን ትዕዛዝ በሚሰጥበት ወሳኝ ቅጽበት የጥቃት እርምጃውን ያለምንም ማቅማማት እንደሚሰነዘርም ይጠበቃል። በዚህ ምክንያት ነው የእስራኤል መከላከያ ኃይል ሊመጣ የሚችለውን እጅግ አስፈሪ ሚሳኤል ማዕበል ለመመከት ሲል የአየር መከላከያ ስርዓቶቹን ወደ ከፍተኛ ንቃትና ዝግጁነት ደረጃ አምጥቷል እየተባለ ያለው። ከዚህ በተጨማሪ የአደገኛ ሁኔታ በቀጠናው ውስጥ ያለውን የጦርነት ስሌት ሙሉ በሙሉ የሚቀየር ሲሆን የአሜሪካ አውሮፕላኖች በእስራኤል ምድር ላይ መኖራቸው ጥቃትን ከመከላከል ይልቅ የኢራንን አጸፋዊ እርምጃ ይበልጥ የሚያፋጥን መንስኤ ሆኖ ሊያገለግል ይችላል ተብሏል። የቴህራን የጦር ጀነራሎች ሁኔታውን በቅርብ እየተከታተሉ በመሆኑና እነዚህን ማዕከላት እንደ ቀጥተኛ ስጋት ስለሚቆጥሯቸው በሚቀጥሉት ቀናት ሊወሰድ የሚችለው ማንኛውም አይነት ወታደራዊ እርምጃ የእስራኤልን የአየር ክልልና የመከላከያ መዋቅር በእጅጉ የሚፈትን የሚሆነው የሎጂስቲክስ አውሮፕላኖቹ መጪው ጦርነት ምን ያህል ሰፊና ጥልቅ እንደሚሆን የሚያሳዩ ቢሆንም በተመሳሳይ ሰዓት እስራኤልን ወደ ቀጥተኛ የሚሳኤል አውድማነት የሚቀይሯት መሆኑ ግን ግልጽ ነው የሚሆነው። የመካከለኛው ምስራቅ የኃይል ፍጥጫ ታይቶ በማይታወቅ ፍጥነትና እጅግ አደገኛ በሆነ ምዕራፍ ላይ በደረሰበት በዚህ ወሳኝ ወቅት ኢራን ከፍተኛ ወታደራዊ አዛዦችና ጀነራሎችን በማንኛውም አይነት የሀገሪቱ ሉዓላዊነት፣ ክብርና ስልታዊ ጥቅሞች መደፈር ላይ አከርካሪን የሚሰበር አጥፊና አስደናቂ የሆነን የአጸፋ እርምጃ ለመውሰድ የታጠቁ ኃይሎቻቸው በሙሉ አቅማቸው በትጥቃቸው
በተጠንቀቅ ውስጥ ሆነው ዝግጁ ሆነው እየጠበቁ ስለመሆኑ ለዓለም አቀፉ ማህበረሰብ በይፋ አስታውቀዋል። በተለይም የኢራን የኻታም አልአንቢያ ወታደራዊ እዝ አዛዥ የሆኑት ሜጀር ጀነራል አሊ አብዱላሂ በሰጡት ይፋዊ መግለጫና ወታደራዊ ማብራሪያ መሰረት የሀገሪቱ ጦር ለማንኛውም አይነት የጠላት ትንኮሳና የጥቃት ሙከራ የሚሰጠው ምላሽ እጅግ ከፍተኛ አውዳሚነት ያለውና ጠላቶቻችን ዳግም በቀጠናው ላይ ማገገም የማይችሉበት ደረጃ ላይ የሚያደርስ መሆኑ በጽኑ ሊገነዘቡ ይገባል ብሏል። እጅግ ጠንከር ያለና የማያሻማ ወታደራዊ ማስጠንቀቂያ ከቴህራን የመጣው ተጨማሪ የአሜሪካ የነዳጅ መሙያ አውሮፕላኖች እስራኤል መግባታቸው በይፋ በተሰማበት ማግስት መሆኑ ደግሞ የቴህራን አስተዳደር ለለየለት ሙሉ ጦርነትና ለረጅም ጊዜ ለሚዘልቅ ቀጠናዊ ፍልሚያ ቆርጦ መነሳቱና ወታደራዊ ክፍሎቹን ወደ መጨረሻው የጥቃት ንቃት ደረጃ ማሸጋገሩን በተግባር ያሳየበት ክስተት ነው የሆነው። የኢራን የጦር ጀነራሎች በሰጡት ይፋዊ መግለጫና ወታደራዊ ትንተና መሰረት የሀገሪቱን ብሔራዊ ጥቅም፣ የኒውክሌር ተቋማትና ስልታዊ ይዞታዎችን ለምንም አይነት የውጭ ኃይል አሳልፈው ለመስጠት ፍጹም ዝግጁ እንዳልሆነና የአሜሪካ የነዳጅ መሙያ አውሮፕላኖች በእስራኤል ምድር መከማቸት ጥቃትን ከመከላከል ይልቅ መላውን ቀጠና ወደ አመድነት ወደማይጠፋ የጦርነት እሳት የሚቀይር ታላቅ ቀውስ እንደሚቀሰቅስ ነው እየገለጹ የሚገኙት። የሀገሪቱ የጦር ምክር ቤትና የስትራቴጂክ እቅድ ክፍሎች በአስቸኳይ ስብሰባ በማድረግም የአደጋ ጊዜ መሪዎችን የጥቃት ኢላማዎችና የሚሳኤል ተኮሻ ትዕዛዞችን ለሁሉም የጦር ክፍሎችና በቀጠናው ላሉ አጋሮቻቸው በሙሉ አስተላልፈዋል ተብሏል። ይህ ዝግጅት በግልጽ የሚያሳየው ቴህራን የአሜሪካና እስራኤል ጥምር ወታደራዊ ግፊትና ስምሪት ዝም ብላ እንደማታይና ማንኛውም አይነት የአየር ላይ ጥቃት ሙከራ በመጀመሪያው ሰዓት ላይ በከፍተኛ ደረጃ ለመቀልበስና የጠላትን ማዕከላት ለማውደም ያላትን ቁርጠኝነት ነው የሚያሳየው። ከዚህ በተጨማሪ የኢራን ወታደራዊ አመራሮች የአሜሪካ ጦር በእስራኤል አየር ማረፊያዎች ላይ እያደረገ ያለውን ይህንን ግዙፍ ስምሪት እንደ ቀጥተኛ የጦርነት ዋዜማ አዋጅ መቁጠራቸው ገልጸው የሀገሪቱ ዘመናዊ የሚሳኤል ክፍሎች፣ የድሮን ሰራዊትና የባህር ኃይል እዞች ትዕዛዝ ከበላይ አካል በሚሰጥበት ቅጽበት የተቀናጀና ሁለንተናዊ ጥቃት ለመሰንዘር ጣቶቻቸው በቃታው ላይ ስለመሆናቸው በድጋሚ አስገንዝበዋል። የጀነራሎቹ ጠንካራ አቋም በቀጠናው ላይ ሊኖር የሚችለውን ጥቂት የሰላምና የዲፕሎማሲ ተስፋ ሙሉ በሙሉ ያጨለመ ሲሆን ሁለቱም ወገኖች ከንግግር ጠረጴዛ ይልቅ በወታደራዊ ኃይል የበላይነት ለመነጋገር መምረጣቸውንም ያሳያል። የኢራን ጀነራሎች የሰጡት ይፋዊ ማስጠንቀቂያ መጪው ጦርነት በጥቂት ሀገራት መካከል ብቻ ተወስኖ የሚቀር ሳይሆን መላውን መካከለኛው ምስራቅ እንደተለመደው የሚበላ ታላቅ ወታደራዊ ፍልሚያ ስለመሆኑ የኃይሎች አሰላለፍም ወደ ፍጹም ጦርነት መቃረቡን ያረጋገጠ ክስተት ሆኖ ነው የተወሰደው። እዚህ ባሻገር በዘመናዊ የጦርነት ሳይንስና በረጅም ርቀት የአየር ላይ ስትራቴጂ ውስጥ የአየር ላይ ነዳጅ መሙያ አውሮፕላኖች የአንድን ወታደራዊ ኃይል የጥቃት አድማስ በማራዘም ረገድ የሚጫወቱት ሚና እጅግ ከፍተኛ ወሳኝና ትክ የሌለው ስልታዊ ምሰሶ ነው። ያለ እነዚህ ልዩ የሎጂስቲክስ አውሮፕላኖች ቀጥተኛ ድጋፍ እጅግ የላቁና ዘመናዊ የሆኑ አጥፊ ተዋጊ ጀቶችን በረጅም ርቀት ላይ በሚገኙ ኢላማዎች ላይ ቀጣይነት ያለው ጥቃት መሰንዘርም ሆነ የጠላትን ምድር በከፍተኛ ሁኔታ ደብድበው ወደ መነሻ ማዕከላቸው በሰላም መመለስ ፍጹም አይታሰብም። አሜሪካ እነዚህን 14 ልዩ የነዳጅ ማደሻ ወይም የነዳጅ መቅጃ አውሮፕላኖችን በአስቸኳይ ወደ እስራኤል ማስገባቷ እንዲሁም ወደፊትም አጠቃላይ ቁጥራቸው በእስራኤል ወታደራዊ ካምፖችና በራሞን አየር ማረፊያ እስከ 100 ለማድረስ ማቀዷ በኢራን ላይ የሚሰነዘሩ ጥቃት ለአጭር ጊዜ የሚቆይ ተራ አየር ላይ ማስፈራሪያ ሳይሆን ቀጣይነት ያለው እጅግ ግዙፍና ስልታዊ የሆነ የተቀናጀ አየር ዘመቻ መሆኑን በተግባር ያረጋገጠ ክስተት ነው። እጅግ የላቀ ስልታዊ ጠቀሜታ የእስራኤል አየር ኃይል ተዋጊ ጀቶች የራሳቸውን የነዳጅ እጥረት ስጋትና የርቀት ገደብ ሙሉ በሙሉ ወደ ጎን በመተው በኢራን ሰማይና በሰፊው የአየር ክልል ላይ ለረጅም ሰዓታት ከአሜሪካ ጎን እንዲቆዩ ስልታዊ ኢላማዎችን በምቾት እንዲያድኑ ሰፊ በርን ይከፍትላቸዋል። ተዋጊ አውሮፕላኖቹ ከተነሱበት የጦር ማዕከል እጅግ ርቀው በሚገኙት የኢራን ዋና ምድር ላይ ወደ ተገነቡት የኒውክሌር ተቋማትና ዋና የሆኑ ስትራቴጂካዊ ወታደራዊ ማዕከላት ድረስም ያለምንም የቴክኒክ ጋሬጣና የነዳጅ እጥረት በመጓዝ በተደጋጋሚና በነጻነት የማጥቃት ሙሉ የጦርነት አቅም እንዲኖራቸው ያስችላቸዋል። የጥቃቱ አጠቃላይ ስፋት፣ ጥልቀትና በቀጣይ ቀናት ሊመዘገብ የሚችለው የጥፋት መጠን የሚወሰነው ደግሞ በእነዚህ የሎጂስቲክስና የነዳጅ አቅርቦት አውሮፕላኖች ጥንካሬና አስተማማኝነት ላይ በመሆኑ ዋሽንግተን ለዚህ ተግባር ልዩና ከፍተኛ ትኩረትን በመስጠት ወታደራዊ መዋቅሯን በከፍተኛ ንቃት ያደራጀች ነው ያለችው። ከዚህ በተጨማሪ ይህ የአየር ላይ ነዳጅ መቅጃ መረብ መዘርጋቱ የጠላትን የአየር መከላከያ ስርዓቶች ሙሉ በሙሉ ለማናጋትና ለመስበር የሚደረገው ዘመቻን በእጅጉ ያቀላጥፈዋል። ተዋጊ ጀቶቹ በጦርነት አውድማ ላይ ረጅም ሰዓት መቆየት መቻላቸው የኢራን የራዳርና የሚሳኤል መከላከያ ዘዴዎች መረጃ በቅርብ ለመሰብሰብና በተገቢው ሰዓት አጥፊ እርምጃ ለመውሰድ ትልቅ ወታደራዊ የበላይነትን ይሰጣል። ይህ የሎጂስቲክስና የወታደራዊ አቅም ጥምረት በዋሽንግተንና በቴል አቪቭ መካከል ያለውን የጋራ እቅድ ወደ ላቀ የመሬት ላይ ተግባር የለወጠውም ሲሆን በቀጠናው ላይ ሊከሰት ለሚችለው ሁለገብና የለየለት ሙሉ የጦርነት ምዕራፍ ዋናው የኃይል መተማመኛ መሆኑ ያገለግላል። የአሜሪካና የእስራኤል ጥምር ወታደራዊ ኃይል በኢራን ላይ የሚሰነዝረውን ጥቃት ለማስፋፋት በሚያደርገው ግዙፍ ዝግጅት ሳቢያ ኢራን ለዚህ ጥምር ኃይል የምትሰጠው አጸፋዊ ምላሽ በተለያዩ እጅግ አጥፊና አስፈሪ ወታደራዊ አማራጮች የተሞላ እንደሆነ በሰፊው ይገመታል። አገሪቱ ለበርካታ ዓመታት ተታከናውነው የቆየችውን የወታደራዊ ትጥቅ ግንባታ መሰረት በማድረግም በአሁኑ ወቅት ያሏትን በሺዎች የሚቆጠሩ የተለያዩ የባሊስቲክና የክሩዝ ሚሳኤሎች በአንድ ጊዜ በመተኮስ በእስራኤል ምድርና በቀጠናው ባሉ የአሜሪካ ወታደራዊ ሰፈሮች ላይ ታይቶ የማይታወቅ መጠን ከፍተኛ ጥቃት የመክፈት ሙሉ አቅምን ይዛለች። ይህ ሁለንተናዊ የሚሳኤል አማራጭ የጠላትን የአየር መከላከያ መዋቅሮች በአንድ ጊዜ በሚተኮሱ በርካታ ሚሳኤሎች በማጨናነቅ በመስበር ረገድ ትልቅ ስልታዊ ጠቀሜታን ያለው በመሆኑ የኢራን ወታደራዊ ዕቅድ አውጪዎችን አማራጭ እንደ ቀዳሚ የጥቃት ስትራቴጂ ያዘጋጅተውታል። ከዚህ ቀጥተኛ የሚሳኤል ጥቃት በተጨማሪ
የቴህራን አስተዳደር በቀጠናው ላይ የዘረጋውን ሰፊና ጥልቀት ያለው የተኪ ኃይሎች መረብ በመጠቀም ሁለገብና የተቀናጀ ጥቃት የመሰንዘር ሰፊ ወታደራዊ አማራጭ አለው። በየመን በኢራቅና በሊባኖስ የሚገኙትና በከፍተኛ ሁኔታ የታጠቁት ቀጠናዊ አጋሮችን በተመሳሳይ ሰዓት በማንቀሳቀስ ጠላቶችን ከተለያዩ አቅጣጫዎች የመክበብና የማዳከም ስልት ልትከተል እንደምትችልም ይነገራል። የተቀናጀ ኃይል ስምሪት እስራኤልና አሜሪካ ትኩረታቸውን በአንድ ግንባር ላይ ብቻ እንዳያደርጉ በመበተን የጋራ የአየርና የባህር ላይ መከላከያ ዘዴዎቻቸውን ከፍተኛ ጫና ለመፍጠር ቀውሱን ወደ መላው መካከለኛው ምስራቅ ለማስፋፋት ታስቦ የተዘጋጀ አማራጭ ነው። የቴህራን ስትራቴጂስቶችና የጦር ምሁራን የጥቃት እቅዳቸውን ያዘጋጁት የአየር መከላከያ ስርዓቶችን ሰብረው መግባት በሚችሉና አዳዲስ ፈጣን ሚሳይሎች ላይ ብቻ ተመስርተው በመሆኑ በቀጠናው የሚገኙትን የጠላት የራዳር የደህንነት ሎጂስቲክስ መዋቅሮች ሙሉ በሙሉ ማናጋትን ታማኝ ያደረገው ወታደራዊ አማራጭ ይዞ ለመነሳት ነው የቆረጡት። በተለይ በአሜሪካ የነዳጅ መሙያ አውሮፕላኖች የሚያርፉባቸውና ስልታዊ እንቅስቃሴ የሚያደርጉባቸው የእስራኤል ዋና ዋና አየር ማረፊያዎች በዋነኛነት ለመምታትና የአቅርቦት መስመሩን ለማቋረጥ የሚያስችል ትክክለኛ መረጃና የመሳሪያ ዝግጁነት እንዳላቸውም ይገለጻል። የኢራን አጸፋዊ እርምጃ አማራጮች በይፋ መሬት መርገጥ ከጀመሩ ጦርነት ወደ ከፋና ወደማይመለስ ሁለንተናዊ የጥፋት ቀውስ ውስጥ ሊገባ እንደሚችል በርካቶች እያስጠነቀቁ ነው የሚገኙት። ባለፈው ሳምንት በዓለም አቀፍ ደረጃ እጅግ ወሳኝ የንግድ መስመር በሆነው በሆርሙዝ ባህረ ሰላጤ ላይ በድጋሚ የተቀሰቀሰውና በአሜሪካና በኢራን መካከል የነበረውን ስምምነት ሙሉ በሙሉ ያፈረሰው ወታደራዊ ግጭት በቀጠናው ያለውን የባህር ላይ ደህንነትና አጠቃላይ ዓለም አቀፍ የንግድ ፍሰት ታይቶ በማይታወቅ ደረጃ ከፍተኛ አደጋ ላይ ጥሎታል። ይህ የውሃ መስመር የመላው ዓለም የነዳጅ አቅርቦትና የኃይል ምርቶች በከፍተኛ መጠንና በየቀኑ የሚያልፉበት እጅግ ስትራቴጂካዊ ስስ ቦታ በመሆኑ በዚህ ጠባብ ባህረ ሰላጤ ላይ የሚነሳ ማንኛውም አይነት ወታደራዊ አለመረጋጋት ወይም መጠነኛ ግጭት በቀጥታ የዓለም አቀፍ የነዳጅ ገበያን በማናጋት ዋጋው በአንድ ጊዜ ሰማይ እንዲነካ የማድረግ ሙሉ አቅም አለው። አሜሪካ በኢራን ላይ የሚሰነዘረውን ወታደራዊ ግፊት ተከትሎ በሆርሙዝ ባህረ ሰላጤና በአካባቢው ባሉ የውሃ አካላት ላይ ያላትን የባህር ኃይል መገኘት ከመቼውም ጊዜ በላይ በከፍተኛ ሁኔታ ማጠናከሯ የኢራንን የባህር ላይ ጥቃትና የንግድ መርከቦችን የመያዝ እርምጃ ለመግታት የታለመ ነው ቢባልም የሀያል ወታደራዊ ስብስብ ግን ሁኔታውን ይበልጥ በማወሳሰብ ውጥረቱን ወደ ለየለት የባህር ላይ ፍጥጫ እንዲያሽቆለቁል አድርጎታል። ይህ ስልታዊ ጠቀሜታ ያለው የሆርሙዝ ባህረ ሰላጤ በአሁኑ ወቅት የተለመደውን የንግድ መርከቦችና የነዳጅ ጫኝ ጀልባዎች መተላለፊያነቱን ሙሉ በሙሉ በሚባል ደረጃ አቶ የሁለቱ ወገኖች ዘመናዊ የጦር መርከቦች አጥፊዎችና የኒውክሌር ሰርጓጅ መርከቦች በስፋት የሚተራመሱበትና የሚፋጠጡበት አደገኛ ቀጠና ወደ መሆን እየተሸጋገረ ነው ያለው። ይህም በቀጠናው ላይ የሚካሄዱትን እርስ በርስ የመቆጣጠር የአሳይ ክትትልና የስለላ ስራዎች እጅግ ውስብስብና አድካሚ ስላደረገው በኃይሎች መካከል ሊፈጠር የሚችል ማንኛውም አይነት መጠነኛ ወታደራዊ ስሌት ስህተት ወይም ያልታሰበ ድንገተኛ ግጭት በቀጥታ መላውን ዓለም ወደሚነካ ታላቅ ዓለም አቀፍ ቀውስና የኢኮኖሚ ውድቀት ሊያመራ የሚችልበት እጅግ ጠባብና አደገኛ መስመር ሆኖ ቀጥሏል። የባህር ላይ ደህንነቱ መታወክ የዓለም አቀፍ የሎጂስቲክስ ኩባንያዎች፣ የትራንስፖርት ድርጅቶችና በመስመሩ ላይ እምነት እንዲያጡ ያደረገ ሲሆን ይህም በቀጠናው ላይ የሚታየው ወታደራዊ ፍጥጫ ከየብሱ አልፎ ወደ ሰፊው የባህር ክልል መዛመቱን የሚያረጋግጥ ነው። ኢራን ይህንን ባህረ ሰላጤ እንደ ዋነኛ ስልታዊ መከላከያና የኃይል ማሳያ ስለምትጠቀምበት የአሜሪካና የእስራኤል ጥምረት በአየር ላይ የሚያደርገው ግዙፍ ዝግጅት በባህር ላይ ስጋት ይበልጥ እያባባሰው መጥቷል። የሆርሙዝ ባህረ ሰላጤ ያለመረጋጋት መጪው ጦርነት በመሬትና በአየር ላይ ብቻ የሚወሰን ሳይሆን መላውን የዓለምን የትራንስፖርትና የነዳጅ መስመር የሚዘጋ ሁለንተናዊ የባህር ላይ ፍልሚያ መሆኑን በግልጽ የሚያሳይ ነው። ባለፈው ወር በፓኪስታን አጋዥነት፣ አሸማጋይነት፣ ዲፕሎማሲያዊ መድረክ መሪነት በአሜሪካና በኢራን መካከል የነበረውን ከፍተኛ ውጥረት ለማርገብና ቀጠናዊ መረጋጋትን ለመፍጠር ተጀምሮ የነበረው ታሪካዊና ተስፋ ሰጪው የዲፕሎማሲ ጥረት አሁን ላይ ሙሉ በሙሉ መክሸፉ በቀጠናው ላይ ሊፈጠሩ የሚችሉትን የሰላም አማራጮች ሙሉ በአንድ ጊዜ ያሟጠጠ እጅግ አስከፊና ታሪካዊ ክስተትም እንዲሆን አድርጎታል። ፓኪስታን እንደ ትልቅ እስላማዊ ጎረቤት ሀገርነቷ የኢራን ማለት ነው እንደዚሁም የኒውክሌር ኃይል የታጠቀች ስልታዊ መንግስት በመሆኗ በሁለቱ ታላላቅ ሀያላን መካከል የነበረውን ለዓመታት የተጠራቀመውን ጥልፍልፍ የፖለቲካ ወታደራዊና የደህንነት ችግር በንግግር ጠረጴዛ ዙሪያ ለመፍታትና የጋራ መግባቢያ ስምምነት ኤምኦዩ እንዲፈረም ለማድረግ ትልቅ ጥረትን አድርጋ ተሳክቶላት እንደነበረም ይታወሳል። ነገር ግን በሆርሙዝ ሰርጥ ላይ በድጋሚ የተቀሰቀሰው ወታደራዊ ግጭትና በሁለቱ ወገኖች በኩል የታዩት የጥቃት ፍላጎቶች ከሰላም ስምምነቱ ድንጋጌዎችና ከዲፕሎማሲያዊ መርሆች በላይ እጅግ ገዝፎና በርተው በመውጣታቸው የሽምግልናው ጥረት ፍሬ ሳይሰጥ እንዲበተን አድርጎታል። ይህ በፓኪስታን የተመራው የሽምግልና ጥረት መፍረስና ሙሉ በሙሉ መክሸፍ በቀጣይነት ለሚደረጉ ማናቸውም አይነት ሰላም ጥረቶችና ዓለም አቀፍ የድርድር አማራጮች ትልቅና የማይታለፍ ወታደራዊና ፖለቲካዊ እንቅፋት የሚሆን ክስተትም ነው። ይህ ክስተት ሀገራቱ እርስ በርሳቸው ያላቸውን ጥቂት እምነትና ዲፕሎማሲያዊ መተማመን ሙሉ በሙሉ እንዲያጡ ያደረገም ሲሆን የንግግር ጠረጴዛዎችና የሰላም ልዑካን ሚናም ሙሉ በሙሉ እንዲያከትም በማድረግ ወታደራዊ ኃይልና የጦር መሳሪያ የበላይነት ብቸኛው የመገናኛ ቋንቋ እንዲሆን በር ከፍቷል። የሽምግልናው መክሸፍ በቀጠናው ያሉ ሀገራትና የውጭ ኃይሎች ከንግግርና ከስምምነት ይልቅ ወደ ወታደራዊ ኃይል ሚዛንና ወደ ቀጥተኛ ፍልሚያ እያደሉ መሆናቸውንም በተግባር ያሳየ ግልጽ ማረጋገጫ ተደርጎ ይወሰዳል።
አሁን ላይ ሁለቱ ወገኖች ዘንድ የሚሰማው ብቸኛው ድምጽ የጦር መሳሪያ ዝግጅት፣ የአይሮፕላኖች ስምሪት ማፋጠን፣ ከፍተኛ የወታደራዊ ቀስቀሳ ፕሮፓጋንዳ ብቻ መሆኑ የፓኪስታን ሽምግልና መፍረስ ለቀጣዩ ታላቅ ቀውስ መፋጠን ዋነኛ መንስኤ ሆኗል ተብሎ ሊነሳ ይችላል። ዋሽንግተንም ሆነች ቴህራን ከዚህ ቀደም የተደረሰውን የመግባቢያ ስምምነት ወደ ጎን በመተው ወደ ጦር ግንባር ዝግጅት መግባታቸውና በይፋ ወደ ጦርነት ማምራታቸው በዲፕሎማሲው መስመር ሊመጣ የሚችል ምንም አይነት መፍትሄ እንደሌለ ለዓለም አቀፉ ማህበረሰብ አመላካች ጉዳይ ወይም ክስተት ሆኖ ይታያል። ይህ የሽምግልና መክሸፍ አንድምታ ቀውሱን ወደ መጨረሻውና ወደማይመለሰው የጦርነት ምዕራፍ ያሸጋገረ ከመሆኑም በላይ ከንግግር ይልቅ የጦር መሳሪያ ድምጽ የበላይነቱን እንዲይዝ ያደረገ ምዕራፍ ነው የሆነው። በመጨረሻ ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የፖድካስት መሰናዷችን ስናጠቃለው አሁን ላይ በመካከለኛው ምስራቅ የተለያዩ ወታደራዊ ግንባሮችና ስልታዊ የአየር ማረፊያዎች ላይ በግልጽ እየታዩ ያሉ እጅግ ግዙፍና አስፈሪ ወታደራዊ እንቅስቃሴዎች በሙሉ ቀጠናው ወደ ከፋ ወደማይቀረውና ወደማይመለስ ሙሉ ቀጠናዊ ጦርነት ዋዜማ ላይ ሙሉ በሙሉ መድረሱን ያለምንም ጥርጥር የሚያሳዩ ናቸው። የአሜሪካና እስራኤል ጥምር ኃይል በኢራን ላይ የሚሰነዝረውን የአየር ጥቃት በከፍተኛ ደረጃ ለማስፋትና የረጅም ርቀት የበላይነትን ለመያዝ እያደረገ ያለው ታሪካዊ ሎጂስቲክስና የነዳጅ ሙሚ አይሮፕላኖች ክምችት፣ ሌላ በኩል ደግሞ የኢራን ታጣቂ ኃይሎችና ከፍተኛ ጄኔራሎች ለማንኛውም አይነት ትንኮሳ የሚሰጡት አጸፋዊ ምላሽ እጅግ አጥፊና ሰባሪ እንደሚሆን ቆርጠው መነሳታቸው ይህንን እያገረሽ የመጣውን ቀውስ ወደ መጨረሻውና እጅግ አስፈሪ ወደሆነው የፍልሚያ ምዕራፍ አሳድጎታል። ይህ ታይቶ የማይታወቅ የታላቅ ኃይላን ፍጥጫ በቀጠናው ላይ ሊፈጠር የሚችለውን ሁለንተናዊ ጦርነት ደመና ከቀን ወደ ቀን ይበልጥ እንዲበረታና እንዲጨልም ያደረገው ነው የሚገኘው። የሰላም ተስፋዎችም በሙሉ እየተሟጠጡ ስለመምጣታቸው የሚያመላክቱ ነጥቦች እየተነሱ ነው ያሉ። ይህ ሊቀሰቀስ ጫፍ ላይ የደረሰው ታላቅ ጦርነት አንዴ በይፋ መሬት መርገጥ ከጀመረ በጥቂት ሀገራት መካከል ወይም በተወሰኑ የድንበር ቀጠናዎች ላይ ብቻ ተወሰኑ የሚቀር ተራ ወታደራዊ ግጭት እንደማይሆን በርካታ ወታደራዊ ተንታኞች በጽኑ ያስጠነቅቃሉ። ይልቁንም መላውን መካከለኛው ምስራቅ ዋና ዋና የነዳጅ ማስተላለፊያ የባህር መስመሮችና የዓለም መሪ ሀያላን ሀገራት በቀጥታና በተዘዋዋሪ ወደ ጦርነቱ የሚስብ የዓለምን የኢኮኖሚ ሁኔታ ሙሉ በሙሉ የሚያናጋና ታላቅ የዘመናችን አስከፊ ቀውስ የሚፈጥር ግዙፍ ግጭት እንደሚሆን ነው የሚጠበቀው። የፓኪስታን ሽምግልና መፍረስና የሆርሙዝ ባህረ ሰላጤ መታወክ ቀውሱን ዓለም አቀፋዊ መልክ እንዲይዝ ስላደረጉት የሚቀሰቀሰው ጦርነት ዳግም የሚያገረሻው ሙሉ ፉል ስኬል ጦርነትም እንጂ አሁንም በግጭት ውስጥ ነው ያሉት። ያ ጦርነት እሳቱ በቀላሉ ሊጠፋ የማይችልና የቀጠናውን የኃይል ሚዛን እስከ ወዲያኛው የሚቀይር ነው ይባላል። መላው ዓለም አቀፉ ማህበረሰብ፣ የተባበሩት መንግስታት ድርጅትና የተለያዩ የዓለም መሪዎች ይህንን እየመጣ ያለውን አስፈሪ ሁኔታ በከፍተኛ ስጋት፣ ጭንቀትና ጥንቃቄ ሌሊት ቀን በቅርብ እየተከታተሉት ነው የሚገኙት። በቤን ጉሪዮንና በራሞን አየር ማረፊያዎች የሚገኙ የአሜሪካ አይሮፕላኖች ቁጥር መጨመርና የኢራን ጀነራሎች የሚሰጧቸው ተከታታይ ማስጠንቀቂያዎች የዲፕሎማሲው በር ሙሉ በሙሉ እየዘጉ የጦር መሳሪያዎች ንግግሩን ማድረግ የጀመሩበት ስለመሆኑ ያሳያሉ። በተለይ ግን አስጊው ነገር እነዚህ በእስራኤል ምድር እየተደረጉ ያሉ ወታደራዊ ስምሪቶች እስራኤልን በቀጥታ ወደ ጦርነቱ እንድትገባ የሚያደርጓት ወይም እንድትመለስ የሚያደርጓት ከሆነ የጦርነቱ መልክ ከቁጥጥር ውጭ የሚወጣበት እድል ሊፈጠር የሚችልበት አጋጣሚ እጅግ ሰፊ ሆኖ ይጠበቃል በማለት የዕለቱን የፖድካስት መሰናዷችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዚያ ድረስ አብራችሁኝ በመቆየት እንድትከታተሉ ሌሎች የገበያ ሚዲያ ፕሮግራሞችን ጋብዛችኋለሁ። ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም።